ሰላም የለም የሚሉ ሰዎች ገጻቸው ላይ ፋኖ ምናምን ምሬ ወዳጆ አለቃዬ ዘመነ ካሴ አለቃዬ ምን ሄድ ሽፍታ አለቃ ይሁን እኔ ደግሞ አለቃዬ ጠቅላይ ሚኒስትር ነው። ዛት ዘ ዲፈረንስ። የኔ አለቃ ዓለም የሚያከብረው አፍሪካ የሚያከብረው ጠቅላይ ሚኒስትር ነው። ያንተ አለቃ የሰፈር ሽፍታ ነው። የሰፈር ሽፍታ ጀግነህ የሀገር አውራ እንዳላጀግን አትጠይቀኝ። የሞራል ሰፊ ልዩነት አለን። በእኔና በአንተ መካከል ሰፊ የሞራል ልዩነት አለን። እኔም አጀግነው ትልቅ ሀገር የሚመራ ሰው ጀዋር መሐመድ ስሜነ ባይፈርስና እኔ ያደረግነው ውይይት ዋልታ ላይ ተመልከቱ። ከኔ ጋር ሊወያይ ቀጠሮ ያዘ። እሻለ ስሜነ ባይፈርስ ጠራው። ጋዜጠኛ ስሜነ ባይፈርስ የዕለት ሁለት ቀረ። ከዛ በሌላ ሚዲያ ቀርቦ በስሜነ ባይፈርስ ሚዲያ እኮ አይደለም በዋልታ አይደለም በሌላ ሚዲያ ቀርቦ ለምን ከታየ ጋር አልቀረብክም ሲባል ይሰድበኛል አለ። ስለምሰድበው ሳይሆን ቀፎ ስለሆነ ብሩን እኮ አይደለም ልጁን ያላከ ነገ ሀገር አለኝ ብሎ እንዳይመጣ ተመልከቱ። ሀገሬት ሆነ እሱ ጋር መጥቶ ሄዳል እኮ ከቤተሰቡ ጋር ተገናኝቶ አዲስ አበባ፣ አዳማ፣ ባህር ዳር የተለያየ ቦታዎች። እነዚህ ሰዎች ሁልጊዜ ጦርነት። ይሄ ሰውዬስ እርቅ፣ ምክክር፣ ሰላም አንድ ቀን ከአንደበቱ ክፉ ወጥቶ አያውቅም። እንዴት የተለሳለሰ እንዴት የተረጋጋ። እኛ እኮ ሶሻል ሚዲያውን ማኔጅ ማድረግ አቅቶን ሶሻል ሚዲያ ማኔጅ ማድረግ አቅቶናል። ስቱዲዮ እስቲ ያሳዩ። ስቱዲዮ ውስጥ በሰላም አብረው የተጓዙ ስቱዲዮ ውስጥ እኮ መስማማት አይችሉም። ጫካ ገብተው ጫካ መስማማት አይችሉም። አሁን ፋኖ ገብቷል። ስንት ፋኖ ነው ያለው? ስንት አለቃ ነው ያለው? እኔ አንዳንድ ጊዜ ለምን ቆም ብለን ትንሽዬ ቆም ብለን እንደማናስብ ሳስብ ውስጤ በጣም ይገርማል። ደግሞ እንዳልተሳሳትኩ ይገባኛል። ፖለቲካው ላይ ተቃዋሚ አምጥቶ ለመጀመሪያ ጊዜ ሚኒስትር ያደረገ ሰው ይሄ ነው። ለመጀመሪያ የሳይንስ ሙዚየም በአፍሪካ አንደኛ፣ ለመጀመሪያ የስንዴ ምርት 33 ሚሊዮን ሜትሪክ ቶን በአፍሪካ አንደኛ፣ ለመጀመሪያ ጊዜ 9.2% እድገት ፕሮጀክሽን አይኤምኤፍ ያወጣው ከአፍሪካ አንደኛ። ይሄው የአሜሪካ ሲምፖዚየም ከሐምሌ 20 ጀምሮ እስከ 25 አሁን እየተካሄደ ነው። ገና የሚያደርጉትን ንግግር አይታችኋል። እርቪንግ ማሲንጋ በኢትዮጵያ የአሜሪካ አምባሳደር የተናገሩትን ንግግር፣ የብርጋዴር ጀነራሉ የአፍሪካ ሎጂስቲክስ ምናምን አዛዥ የአሜሪካ የተናገሩትን ንግግር፣ የተለያዩ ሀገሮች 40 የአፍሪካ ሀገሮች ተገኝተዋል። 25 ኢንዱስትሪ ፓርትነርስ ተገኝተዋል። የአሜሪካ ወዴት እየሄድን ያለ ነው? በግብርና ወዴት እየሄድን ነው? በኢንዱስትሪ፣ በማኑፋክቸሪንግ፣ በማይኒንግ፣ በአይሲቲ፣ በቱሪዝም፣ በአንድ ዘርፍ እስቲ እንደው ኑና ፈራቸው። እስቲ ኑና ሚዲያ ላይ እናንተ በምትፈልጉት ሚዲያ ላይቭ ገብተን እንወያይ አልኳችሁ። ተቃዋሚዎች አላችሁ ሀገር ውስጥ ኑ እንወያይ። እናንተና እኔ ቀርባችሁ የኑሮ ውድነት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባይሆን ኖሮ አመራሩ በእርግጥ ነው የምነግራችሁ እሱ ብቻ ነው በኢትዮጵያ ውስጥ ምናምን ትለኛለህ። እሱ ብቻ ነው። አዎ ደረቴን ነፍቼ እነግራለሁ። እሱ ብቻ ነው። ለምን አብረውት ወደ ኋላ ላይ የሚከተሉ አሉ። ከዩሴን ቦልት ጋር ብዙ ሰዎች ይሮጣሉ። ሁሉም ይሮጣሉ፣ ጎበዞች ናቸው። ብዙ ጎበዞች አሉ። በጣም የበለጠው ጎበዝ ግን አብይ ነው። ሆይ ምክንያቱም ነበርኩኛ በኢትዮጵያ ታሪክ ውስጥ መኖር እኮ አያስፈልገኝም። አውቃቸዋለሁ የኢትዮጵያ መሪዎች። ዛሬ የአፍሪካ መሪዎች ያውቃሉ። የአፍሪካ መሪዎች እኮ መጣው ያለምንም ጥርጥር እንደ በመጣን ቁጥር ይላሉ የፓርላማ አባላት፣ ጉምቱ ፖለቲከኞች ምንድነው የሚሉት? ሁሉም ዊዛውት ኤክሰፕሽን እቺ ሀገር በየቀኑ እየተለወጠች ነው፣ በሳምንት ስመጣ አዲስ ነገር ነው ማየው ነው የሚሉት። የኛ ምቀኞች ናቸው እንትን ያሉት። ስለዚህ አፍሪካም ያምንበታል እኮ አፍሪካም ይኮራበታል። መስክሯል። ለምን እንደነሱ ማናድገው ብሎ እኮ ፓርላማዎች ዘብ ተነስተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ እኮ 195 ሀገር ነው የሚመራው። በብርሃን ፍጥነት እያደገች ያለች ሀገር አንድ የተባበሩት መንግስታት ድርጅት ዋና ጸሐፊ በብርሃን ፍጥነት እያደገች ያለች ሀገር ብሎ አንድ ጫት እየቃመ የመለቀነ ውጪ ላይ የሚውል በጫት የሚተነትን ውጪ ላይ ያለ የምንተዋወቅ ሰዎች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ሊያሙ ይፈልግ። ቤተሰብ መብራት የማይችል ሰው እኮ ነው። ቤተሰብ ማኔጅ ማድረግ የማይችል ሰው። ምክንያቱም ሶሻል ሚዲያ እና አግዳሚ የድር አግዳሚ እኩል ያስቀምጣሉ። የቀበሌ አግዳሚ እኩል ያስቀምጣል። ስለዚህ አንድ የሰላም ሎሬት ተሸላሚ ፒኤችዲ ያለው የንግግር ችሎታው ይበቃ በክልል ፕሬዝዳንቶች የሚታመንበት፣ በሚኒስትሮች፣ በኮሚሽነሮች፣ በዳይሬክተሮች የሚታመንበት እስከታች ያለው ሰው ህዝቡ ለሱ እንደውም አንዳንዴ እኮ ምርጫውን ሲመርጥ ብልጽግናን ብቻ አይተው አይደለም ሐቋ አነጋገር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ብሎ ነው። እኔም ራሴ ከውጭ ስመጣ በእርግጠኝነት ነው የምነግራችሁ አብሬ ነው የምኖረው። ስም አልጠቅስም እንጂ እኮ አብሬያቸው ነበርኩኝ።
ዛሬ በተሰብስበው አንድ ላይ እንትን ከሚያካሂዱ ጋር አብሬ ነበርኩ። የማንስበት ምንም ነገር የለም። ከፈለጋችሁ ማስረጃ ሰጣችኋለሁ። እስቲ አሳዩኝ ከነሱ ውስጥ እንደኔ ዞሮ ዓለም ላይ የተናገረ እንደኔ ዞሮ ከነሱ ውስጥ ዩኒቨርሲቲዎች ውስጥ የአደባባይ ላይ ሜዳዎች ላይ አንድ ሰው ጥቀሱልኝ ከነሱ ውስጥ። እኔ እኮ ስቶክሆልም 3 ጊዜ ንግግር አድርጌያለሁ። ስዊድን ዋና ከተማ፣ በርሊን፣ ፍራንክፈርት፣ ኑረምበርግ፣ ፓሪስ፣ አምስተርዳም፣ ዋሽንግተን ዲሲ፣ ሜሪላንድ ሲልቨር ስፕሪንግ፣ አትላንታ ጆርጂያ፣ ሂውስተን ቴክሳስ፣ ሳንሆዜ ካሊፎርኒያ፣ ኒውዮርክ፣ ግራንድ ራፒድስ ሚሽጋን በጣም ማት መድረኮች ንግግር አድርጌያለሁ። ከማናቸውም ይልቅ ኢንፍሉዌንስ አድርጌያለሁ። ይሄ ድንጋይ አስወርውሬ ምናምን አይደለም። እንደዚህ አማከር ያለው ብዬ አይደለም። ፕራክቲካሊ የሚታይ ነገር ማት መድረኮች ላይ ደምቄያለሁ። ከድሬዳዋ እስከ ባህር ዳር፣ ከደንበጫ እስከ ነጌሌ ቦረና። ነገር ግን አብሬያቸው ነበርኩኝ። ስመጣ ምን ብዬ ነው የጻፍኩት? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ተማምኜ ነው ያልኩበት ምክንያት በሙሉ ልቡ ኢትዮጵያ ላይ ቆመ ነው። ሌሎች አሉ፣ ያው እነ ክቡር አምባሳደር ሬድዋን ሁሴን አሉ፣ እነ ክቡር ፊልድ ማርሻል ብርሃኑ ጁላ አሉ፣ ብዙ መጠቅሳቸዋለሁ። አንድ እግራቸውን ከተማ ውስጥ አንድ እግራቸውን ጫካ ውስጥ የከተቱ ሰዎች ደግሞ አሉ። ሶ አይ ሃቭ ቱ ሃቭ ኤ ትረስት ኦን ሳምበዲ እና እሱን ተቀበል። ለምን አየሁት ተሳሳተ በምልበት ቦታ ሁሉ ታሪክ ብትለው ይሄው ታሪክ ከአድዋ ሙዚየም ጀምሮ ማን አሰራልህ? ያው ሐውልቶች ብትላቸው ይሄው። እኔ ጨርሳለሁ አሁን እና በየትኛው መንገድ መተህ ከቤቱ ጀምሮ እስከ ሀገር ድረስ በአፍሪካ ውስጥ ይሄን የሚያክል ዲፕሎማሲ ይሰራ የለም። ዲፕሎማሲ ደከመ ይለዋል፣ ዲፕሎማሲ ወደቀ ይለዋል። ከማን ጋር? ከሶማሊያ ጋር፣ ከኢሳያስ ጋር እንዴ? ኧረ እንተዛዘብ በእናታችሁ። ብሪክስ የገባ ሰው አይኤምኤፍ አንተና አንደኛ ከአፍሪካ ያለው ሰው ዓለም ምቀኛ ሳይነሳ የሎሬት አይነቃውም እኮ የሰላም ሎሬት ነው። በቃ ፎር ዘ ፈርስት ታይም ኢን ዘ ኢትዮጵያን ሂስትሪ ፎር ዘ ፈርስት ታይም ኢን ኢትዮጵያን ሂስትሪ የሳይንስ ሙዚየም ፎር ዘ ፈርስት ታይም ኢን ኢትዮጵያን ሂስትሪ ኢኮኖሚ እድገት ፎር ዘ ፈርስት ታይም ኢን ኢትዮጵያን ሂስትሪ በ5 ዓመት 35,000 አጸደ ህጻናት ፎር ዘ ፈርስት ታይም ኢን ኢትዮጵያን ሂስትሪ 1.2 ሚሊዮን መኖሪያ ቤቶች ፎር ዘ ፈርስት ታይም ኢን ሂስትሪ 36 ቢሊዮን የነዳጅ ድጎማ ፎር ዘ ፈርስት ታይም ኢን ኢትዮጵያን ሂስትሪ በኢትዮጵያ ታሪክ ለመጀመሪያ ጊዜ ማዳበሪያ ፋብሪካ በኢትዮጵያ ታሪክ ውስጥ ለ70 ዓመት 7 ሚሊዮን ብቻ የሚያጓጉዝ የአየር መንገድ 21 ሚሊዮን 3 እጥፍ በ5 ዓመት በ70 ዓመት ያልሰራውን በ5 ዓመት በ27 ዓመት ያልተላከ ወርቅ 3.3 ቢሊዮን ዶላር ብቻ ነው ወደ ውጪ ንግድ በ27 ዓመት የተላከው። በአንድ ዓመት 5.5 ቢሊዮን ዶላር ምንም አትደርስበትም። በቃ ሂዝ እደግመዋለሁ አንፓራለልድ unmatched, unstoppable and unpredictable. Dr. Abiy Ahmed is Deus Ex Machina who brought an end to the debris of past brutal systems. So, you know, he alleviates important social, economic, cultural and like problems. ኢሬቻ 800 ሰው ከሚገደልበት በምን ደረጃ እየተከበረ እንደሆነ አይታችኋል። መስቀል መጣው ፖለቲካ ከሚናገሩበት ሃይማኖት የሚነገርበት መድረክ አድርጎታል። ሽታ ላይ ከምታመልክበት ከተማችን እንዴት ቀየረ? ስንት የወጣቶች መዝናኛ የህፃናት መዝናኛ ከ1000 በላይ የወጣቶች መዝናኛ በመቶዎች ምንም ያልቀየረው ነገር የለም። ግን ምን ሆነ? ኦሮሞ እሱ ግን ኦሮሞ ብቻ አይደለም ኢትዮጵያዊም ነው። ከዛፍ አልተላጠም ኦሮሞ ነው። ይዛን ኦሮሞ በኦሮሞ ካልቸር በኦሮሞ ነርቸር በኦሮሞ ያደገ ነገር ግን ኢትዮጵያዊ ነው። እንዲህ ደሙን ዶክተር አብይን ብትቀዳው በእርግጠኝነት ኢትዮጵያ የሚል ነው የሚወጣው ሪዛልቱ። ኢትዮጵያ ብትለው እሱን ነው የሚያወጣው። ይሄ ሰው እንደው ሰው አንድ ቦታ አይፎርሽም። በትምህርት ጤና እንደው አይተህ ታውቃለህ? እንደዚህ አይነት ጤና ከ30 በላይ ጤና ተቋማትና የነበሩትን ሆስፒታሎች በከፍተኛ ደረጃ ማሻደግ እንዲህ ብለን ከምንገባበት አሁን እኮ እንደ መዝናኛ ሆነ ነው የምታስታምመው። ግቡና ይሁት ዝም ብያባረር ነበር። የትሩማንትሪ የሚባል ቁጥር አለ ታውቁት እንደው ትሩማንትሪ ወይም ደግሞ ቱሪማንትሪ 3 months ስትሪ ይሉታል አንዳንዶቹ በ3 ወር የሚደርስ 3 months ስትሪ ትሩማንትሪ ምናምን በሱ ያባረር ነበር። ምን በላው 4 ኪሎ ፒያሳ ካሳንቺስ ነበርኩ። ከማንንም በላይ አዲስ አበባ ውስጥ ነበርኩ። አዲስ አበባ የተወለደው ልጅ በህፃንነቱ አደገ። እኔ ደግሞ በ22 ዓመት አዲስ አበባ ገባሁ። አየሁት፣ ዓለምን ዞርኩ፣ ማነጻጸር ቻልኩ። የኛም ፖለቲከኞች አየዋቸው ደግሞ የሃይማኖት አባቶች የሚባሉት አውደ ምሕረት ላይ ቆመው ምን ይላሉ?
ፓስተሮቹ ቆሞ ምን ይላሉ? እሱ ግን ምን አስተምሩ ይላቸዋል። መጽሐፍ ቅዱሳችሁን አስተምሩ። ለሙስሊም ባል ሚልካቸው መልእክቶች ይሄ ሱፊና ሰለፊ ዋሃብያ ምናምን ያለ ትንታኔ ውስጥ አይገባም። እንደ እከሌ ቀድሞ እንደነበረው ጂሃዳዊ ያረጋት ኢራቅን እንደ ባግዳድ እየተባለ መስጊድ ውስጥ የመጅሊስ ምርጫ ቀበሌ አይደል እንደሚካሄደው? ቀበሌ ነበር ያኔ፣ ወረዳ አልሆነም። አመራር ነበር፣ ከፍተኛ አመራር። ሰው አውቀዋለሁ። ይሄንን ሰውዬ ሳደንቀው ሙሉ ብዥታ የነበረብኝ ነው። የታሪክ ጥያቄ መለሰልኝ። ብዥታ የነበረብኝን ሰላም ለምንድን ነው ማይሰፍ ነው? ብር የሚልኩ ሰዎች የሚሰድቡ ቅድም የነገርኩህ አለ የአቪዬሽኑ ምናምን ትልቅ ኤሊት ሰራዊት የፈጠረ ሰው። እኔ ማደንቀው የፌዴራል ፖሊስ ሰልፍን፣ የመከላከያ ሰልፍን፣ የልዩ ዘመቻዎች እዝ ሰልፍን፣ የምድር ሰራዊትን እያንዳንዱን ኢቭን ጀነራል ለማድረግ ኢትዮጵያ ሰስታ ፊልድ ማርሻል አየህ፣ በሀገር ልክ ለምን ፊልድ ማርሻል ተባሉ ይላል። ፊልድ ማርሻል ነው ጀግና፣ ክቡር ፊልድ ማርሻል ብርሃኑ ጁላ። እያንዳንዱ ምንጫጫበት ለምንድን ነው? ሻዕቢያን አዝረጥርጧል። መለስ ነው ተመለስ ያለው። ተመለስ ብሎ ሜዳሊያ ሸለሙ። ከፍተኛውን የወታደራዊ ሜዳሊያ የተሸለመው ከመለስ እጅ ነው። ነፍሱን ይማረውና ሁለቱም ወደ እንትን ነው። ቪዲዮአቸው ግን ቀርቷል። ሴኩትሬ ጌታቸው ክቡር ፊልድ ማርሻል አይደለም ያኔ ሜጀር ጀነራል ምናምን ብርሃኑ ጁላ አንደኛ ደረጃ ተሸላሚ ክቡር ደግሞ ምክትል ኤታማዦር ሹም አንደኛ አዝረጥርጧታል ሻዕቢያን። ስለዚህ የዛን ቂም ምርኮኛ አባሮ ህዋት መጣ። ምርኮኛ ሌላው ይፈልጋል። 3 ጊዜ እያሳደደ መቀሌ ደርሶ ነው የፕሪቶሪያ ስምምነት የተደረገው። እያሳደደ ድሮን ነው ያዙልን፣ ከባድ መሳሪያ እየተኮሱ ነው ያዙልን። እና ጦርነት ገጥመ ሰው ባለውና የሚጫወተው አያስጨርስማ ሰራዊቱ። አንተ በግድ መጣል። አሁንም እየመጣህ ነው፣ ታያለህ። ዩል ሲ ዘ ሪዛልት። ይሄን ቆፍጣና ታያለህ። 46 ዓመት በውትድርና የቆየ ሳስበው ራሱ እኔ 40 ዓመት ነው 78 ነው ያስኩት። ኤግዛክትሊ 40 ዓመት ነው መመርኮንኩ እና እሱ ደግሞ 47 ምናምን ዓመት በውትድርና የቆየ ያውም ደግሞ እኮ አክሰለሬሽኖችን አስባቸው። ከምክትል መቶ አለቃ እንኳን ብትጀምሩ በጣም ብዙ ትቆጥራላችሁ። ሙሉን አውቃቸዋለሁ ማዕረጎች ወታደራዊ እነሱን ያደረገ ነው። ፋኖ ይላል ትንሽ ሰራዊት ልኮ እኮ ነው እያዝረጠረጠ ፈረስ ቤት የለ ደጋዳሞት የለ እምቡር ደብረ ታቦር ገባን ነው። አዎ ሄዱ የተወሰነ ሰው ከሰላማዊ ሰው ተመጣ። ስትሞቱ ሰላማዊ ሰው ትሆናላችሁ፣ ስትመጡ ጀግና ትሆናላችሁ። that's the difference። እያየናችሁ ነው። ስትሞቱ እንትን ታለብሱትና ኩታ ሰላማዊ ሰው ሞተ ትላላችሁ ከላይ አልብሳችሁት፣ ወይም ደግሞ በቃሬዛ ይዛችሁ ትሮጣላችሁ። ያው አሜሪካና ኢራን እየተዋጉ ነው። ማት ንጹሃን ሞተዋል። ጦርነት አይመርጥም። አሁንም ወደ ከገባበት ጦርነት አይመርጥም። ብዙ ንጹሃን ሰዎች ይጎዳሉ። ምንም ጥያቄ የለም። የዓለም ጦርነት ተመልከት። ጃፓንና አሜሪካ ሲዋጉ፣ ጀርመን ከተለያዩ አውሮፓ ሀገሮች ጋር ስትዋጋ ንጹሃን ያልቃሉ። ጥያቄ የለውም። ትልቁ ጥያቄያችን እኛ እናቁመው። የንጹሃን እልቂት እንዲቆም ምን እንዲል እንመካከር አላችሁ። ምን አጀንዳ አላችሁ? ፓርቲ መስረታችሁ ነው አላችሁ። አሁን አብን ቢያሸንፍ ኢዜማ ቢያሸንፍ ብልጽግና አይለቅም? ይለቃል። አሳምሮ አባል አፍሩ፣ ታዛቢ አስቀምጡ። ታዛቢ ማስቀመጥ ካቃታችሁ የላችሁም ማለት ነው። እንዲህ ኮሮጆ አፍጠው ይጠብቅ። እኔ በዋት ጊዜ ጠብቄያለሁ። ኢዜማ በነበረበት ጊዜ ታዛቢ ነበርኩ። ወረዳ 3 ቁጭ ብዬ 5 ድንኳኖች ነበሩ አንድ ላይ እናያቸው ነበር። ማታ ሲቆጠሩም እንደዚህ አፍጥጠን ነው መጨረሻ ላይ ኢዜማ ያሸነፈው። ታዛቢ ነበርኩ እኔ አባል ስላይደለሁ። እና በጣም የሚገርመው ነገር ኑና ተወዳደሩ፣ ሐሳብ የለም። ኑ ተመካከሩ፣ ሐሳብ የለም። ሐሳብ ያለው የት ነው? ጠመንጃ አፍ ላይ ገረር ምናምን ነገር ድሮ ቀረሱ። ምን ላይ ድሮን ላይ ነው የምትለው? እስቲ አሁን ድሮን እየመጣች ምን አይነት የደረቀ ጭንቅላት እንደሆነ ድሮን እየመጣ ወዲ ሰበይቲ ብትላት አትሰማም። ማን እኔ? አዎ የሴት ልጅ ነኝ። እናቴ ሴት ናት። ሴት ክብርት ናት። ሴት አትሰርቅም። አስገባት መስሪያ ቤት። ሴት ናት ገንዘብ የምትወደው ትላለህ። ሰርቀ ህንጻ የደረደረው ሴቶች ናቸው ወንዶች? አየህ፣ የስቴሪዮታይፕ የምቀበል ሰው አይደለሁም እኔ። ሴቶች አይሰርቁም። ሴቶች ገንዘብ ወዳድ አይደሉም። ገንዘብ ወዳድ ቢሆኑ ደሞዝ ስጣቸውና ተከተላቸው። ክትትሎች ላክባቸው። ደሞዝ ሲላክ ወንዱ ግሮሰሪ ነው፣ ሴቷ ጉሊት ናት። ለልጆቿ አስቤዛ ልታሟላ ወደ ቤት ይዛ የምትገባው ነገር ከእጣን ጀምሮ ነው። ሴቶች ይሰርቃሉ። እዚህ ጋር እዚህ ከተ ወደዚህ ዞረ እያወጣ ሴቶች ገንዘብ ይወዳሉ። አንተ ነው የምትወደው። እኔ የምናገረው አንድ ርዕስ ብቻ ይዤ አይደለም፣ ብዙ ርዕሶችን ነው የምነካካው።
10 ሰው 5 ሰው የሚከተለኝ ፈጣሪ ኢትዮጵያን በሙላት አትረፍርፎ ይባርክ። እግዚአብሔር ከኛ እድሜ ቀንሱ አይፈልግም። እሱ ኦሬዲ የጻፈለት እድሜ ያለ ግን ከኛ እድሜ ቀንሱ። ኩላሊት ምናምን አይደለም፣ ምክንያቱም የኩላሊት ህመም የለበትም። እኔ ልቤን ሰጣለሁ አይደለም፣ የልብ ህመም የለበትም። እግዚአብሔር ይመስገን። ስፖርቱን እየሰራ ምን እያለ ነው የሚያሳይ? ንጹህ ነው። እንዲሆናለሁ የለም። አንድ ጊዜ ዛሬ 5 ዓመት ነው 6 ዓመት አላቸው የብሔራዊ ሰራዊት ማህበር ላይ እኔ ወደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቢተኮስ አልኩኝ። ያኔ ታዬ ይቃወማል በሚባልበት ጊዜ አለ ብሔራዊ ማህበር ሄዶ ማንም ሰው ሊያወጣው ይችላል። የመከላከያ ልብስ የሚመስል የመከላከያ መልበስ ስለማልችል የሚመስል ለብሼ ወደሱ የሚተኮስ ቢኖር እኔ ከፊት ብቀደም ደስ ይለኛል። ለምን እኔ ባልፍ ምጎዳው ጥቂት ሰው፣ እሱ ቢያልፍ ሀገር ይጎዳል። እንዲህ ያያዘን አንዱ እሱ ነው። ምንም አሁን አንድ ሰው ልታመልኩ ነው ወይ? አንተ ታመልክ እንደ ጀዋርን በሜንጫ ገለሃለሁ ያለውን ታመልካለህ። እኔ ጭንቅላታችሁን ተመርመሩ። 99% ነው ያጠገብ ሙስሊም ነው አንዱ ቢናገር በሜንጫ አለዋለሁ ብሎ ጀዋር ስር እያተሰተስክ ሀገር የሚያድነው ሰው ጋር ስቆም ለምን ትቆማለህ አትበለኝ። ኦሮሞን አንበርክከን ያለውን እየተውክ እኔ ፋኖን ስናገር አማራን ተናገር አትበለኝ አላልኩም። አውጣ ቪዲዮ። ዘመቻው እሱ ነው። ለምን አውቃታቸው በሐሳብ እንወያይ አልኩ። አይችሉም፣ አይመጡም፣ እንተዋወቃለን። ልንገራችሁ፣ በዚህ ልጨርስ። አጀንዳ ስለሌለው ነው። በእያንዳንዱ አጀንዳ በፖለቲካ ዲሞክራሲ ዶክተር አብይ ያመጣውን 1 2 3 4 ብዬ ነግረዋለሁ። እሱ ዶክተር አብይ ያጠፋ የሚለኝን የዶክተር አብይ ጥንካሬዎች እንደሆኑ እዛው አሳየዋለሁ። በኢኮኖሚክ ዲሞክራሲ ዶክተር አብይ ያመጣውን ለውጥ፣ በሶሻል ዲሞክራሲ፣ በካልቸራል ዲሞክራሲ፣ በሪሊጂየስ አስፔክት በእያንዳንዱ ከፈለገ ሰው ጋር አሁንም እጋብዛቸዋለሁ። በዚህ አጋጣሚ ፕሮፋይል ያለ የሰፈር ኩታራ አይደለም፣ ፕሮፋይል ያለ ሰው ናና በምትፈልገው ሚዲያ እንወያይ። ስለ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ስለ ብልጽግና ለውጥ። የብልጽግና አባል ነኝ ወይ? አይደለሁም። ብልጽግና ነው ከየ ነው ወይ? አይደለሁም። ብልጽግና ታየ ቦጋለን ይወደዋል ወይ? አባቴ ሙት አይወደውም። ታየ ቦጋለ ኔትወርክ የለውም። በግልጽ ነው የምነግራችሁ፣ ኔትወርክ የለውም። ከላይ አመራር ሆኖ የሚሳሳበው ኔትወርክ የለውም። ታየ ቦጋለ ብቻውን ነው የሚንቀሳቀሰው። የሚጎዳውም የገና ዳቦ የሆነውም ለዚህ ነው። ከ12 ሰዓት በኋላ ከተማ ስለምወጣ አይደለም፣ ስለምቅም ስለማጨስ ምናምን አይደለም፣ መናገር ማሰልጠን ስለማልችል አይደለም። ነገር ግን ኔትወርክ አላቸው። እንደዚህ እንደውም ደግሞ የሚሰድባቸውን ይወዳሉ። ብልጽግናዎች የሚያዋርዳቸው የሚሰድባቸውን በጣም ይወዳሉ። እኔ ደግሞ አልሳደብም። አሪፍ ነገር እየሰሩ የሚሰድባቸውን ስለሚለማመጡ እንትን አለም። ከነማን ጋር ነበርኩ? አሁን ከነበሩ ሰዎች ጋር አልሰድባቸውም። እስኪ ነኩኝ። ለምን ደግሞ አልሰድባቸውም? እኔ ለአንድ ቀን አብሮ መብላት ቃል ኪዳን ነበርኩ። አሁን ከነጀዋር ጋር ከቀረበ አንድ ወንድም ጋር አብረን ነበርን። ጎን ለጎን ተከራይተን አንድ ላይ ማዕከላችን ማንም ሰው ሳይኖር አብረን ነበር። ግን አልነካውም። ለምን? ለኔ አብሮ መብላት ቃል ኪዳን ነው። አሁን ለምሳሌ ክቡር በቀለ ገርባ አሉ። አይ ሀገር አትቀድመም ወይ ምናምን ይላል። ሀገር ከክቡር በቀለ ገርባ ጋር ከመሰዳደብ አይደለም። አሜሪካ ውስጥ በደንብ በስርዓት ከቀረቡኝ ሰዎች አንዱ ክቡር በቀለ ገርባ ናቸው። ስናገራችሁ ሰምታችሁ ታውቃላችሁ? አልናገረውም። ሳደንቀው ግን ሰምታችሁ ታውቃላችሁ። መብላት ቃል ኪዳን ነው። ፈጣሪ ቢፈቅድልኝና ብኖር እንደሱ አይነት ቅን ሰዎችን ወደ ሀገር እንዲመለሱ እና እንዲኖር እፈልጋለሁ። እኔ ስለደላኝ ነው ወይ ሀገር ውስጥ ገብቼ ተውት። እሱ መድኃኒዓለም ያውቃል፣ መድኃኒዓለም ያውቃል። ሶ ኤኒዌይስ ከዚህ በላይ አልሄድም። አንዳንዴ ስሜታዊ የሚያደርገኝ ነገር አለ። ለምን ስሜታዊ ትሆናለህ ይሉኛል ሰዎች። ድብና አድርጌ ስሜታዊ ይሆናል። አንዳንድ ጊዜ ብቻ ተውት። ተከርኖ ይብሰል የሚባል ነገር አለ። ሆድ ይፍጃው የሚባል ነገር አለ እና ይብሰል። በተረፈ እጅግ አመሰግናለሁ አብራችሁን ለምትቆዩ ሰዎች። ፈጣሪ ይባርክልኝ። ሀና አብይ አህመድ ፋክት የሚል ጽፈሻል። ሀና ባይዘወይ ሀና አብይ አህመድ በጣም የማደንቅሽ፣ በጣም የማከብርሽ፣ ለብዙ ወጣቶች ተምሳሌትና አርአያ የምትሆኚ ድንቅ ልጅ ነሽ፣ እንቁ ልጅ ነሽ።